ጽናት በጸሎት የጽናትን በአንድ ጀንበር መቀየር አስገርሟታል። እሺ ጽናትዬ የኔ ጽናት አለቻት። ጽናት የበጸሎትን እጆች እየዳበሰች እና ደግሞ አሁን እረፍት ስለሆንኩኝ ሁሌም ቤተ ክርስቲያን እንሄዳለን ልክ እንደ ድሯችን አለቻት። አባባና እማማንም እንጎበኛቸዋለን። አሁን ምግብ የመሸጫ ሰዓት ሳይደርስ ስለ ጠንካራዋ ሄለን ኪለር አስታውስሻለሁ ወይም እነግርሻለሁ አለቻት። እህቴ ይህች ሴት ማየትም መስማትም መናገርም በጭራሽ አትችልም አለቻት። ሰላም ጤና ይስጥልኝ ውድ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? የፈጣሪ ሰላም ብዝት ተረፍረፍ ይበላችሁ እያልኩኝ እንግዲህ ቀደም ብዬ ያስደመጥኳችሁ ጽናት ክፍል 17 መጨረሻ ነበር። ዛሬ ደግሞ ክፍል 15ን የምንቀጥል ይሆናል። መልካም ቆይታ። ማየትም መስማትም መናገርም ጭራሽ የማትችል ሴት ናት፣ ግን ደግሞ ጠንካራ ናት። አየሽ እህቴ፣ ያለንን እናመስግን፣ ባለን እናመስግን። የሚመጣውን ፈጣሪ ብቻ ነው የሚያውቀው። ሌላው ደግሞ መጽሐፍ ቅዱስ አነብልሻለሁ። አእምሯችን ከጠነከረ ሌላው ትርፍ ነው አለቻት። ያቺ የጫት ቤቱ አያት ጠንቋያ ናቸው ብላ ስለፈሩ ተናግራ ከዚያም ይኸው የማይሉት ነገር የለም። እህቴ ግን እንጠንክር አለቻት። በጸሎት የጽናትን ማደግ በአንደበቷ አስተውላ እጅግ ተደሰተች እና ነይልኝ ብላ እጇን ዘረጋችላት። ጽናትም ብድግ ብላ ልታቅፋት ወደ ፊቷ ተጠጋች። ነገር ግን ከፊቷ የሚታየው ድንግዝግዝ የሚል ነገር ነው። ሰውነቷ እንደ መዛል አረጋት። ጽናት እራሷን ሳተች፣ በጸሎት ደነገጠች። ከዊልቸሩ ልትወርድ ስትሞክር አብራት ወደቀች። ማን ያንሳቸው? መራመድ የማትችለው በጸሎት ወይስ ራሷ ስለወደቀችው ጽናት? መንቀሳቀስ የማትችለውን በጸሎትን ማንም ምንም ማንሳት አልቻለም። ጮኸውም ጎረቤት መጥራት አልቻሉም። ምክንያቱም ጽናት ራሷን ስታለች። በጸሎትም ስትወድቅ ጭንቅላቷን የመታል ዘነዘና ጭንቅላቷን አድምቶታል። በጸሎት እንደ ጽናት ራሷን ሳተች። ማን ይድረስላቸው ታዲያ? ማን ያነሳቸው? በወደቁበት ቦታ ሰዓታት ተቆጠሩ። ከወደቁ ከ3 ሰዓታት በኋላ ጽናት ነቃች። አይኗን ጨፈገጋት። እንደምንም ተነሳች። ደረቷ ላይ በጸሎት እጅ አለ። ድንጋጤው እብደትን ደምሮባት ባነነች። በጸሎት ወድቃለች። ጽናት ብድግ አለች። እጇን በአፏ ጭና ቀረች። የምታረገው ሁሉ ግራ ገባት። ብቻ ግን አይኖቿ እንባ ቅረዋል። ተንበረከከች። በጸሎትም ልታነሳት ከጭንቅላቷ ብድግ ልታረጋት ስትሞክር የበጸሎት የጭንቅላቷ ደም እጇን ነካት። ጽናት ፈራች። አታነሳት ነገር አትችልም። ጽናት እንደምንም ጥራና ተንጠራርታ ጭንቅላቷ ላይ ባሰረችው ሻሽ የጽናትን ጭንቅላት አሰረችላት። ብትጮህም የሚደርስላት እንደሌለ አውቃ የበጸሎትን መንቃት መጠባበቅ ጀመረች። እጇን አንጠራርታ በጆግ ያለውን ውሃ ካመጣች በኋላ የበጸሎት
አሰርላ ከጫፉ በተረፈው ሻሽ በእጇ ውሃ አድርጋ ጭንቅላቷ ላይ እያደረገች ማልቀስ ጀመረች። ጽናት በጸሎትን አቀርቅራ አየቻት። የጽናት እንባ ዘለላ የበጸሎትን የዓይን ቆብ ላይ አረፈ። በድጋሚ ጸጥ አለ። የበጸሎት እጆች ጣቶቿ መንቀሳቀስ ጀመሩ። ጽናት ግን አላስተዋለችም። ጽናት ከወገቧ ታጥፋ በጸሎትን እቅፍ እያለቀሰች ነው። ጽናት የበጸሎትን ትንፋሽ ሙሉ በሙሉ አንገቷ ላይ አረፈ። በጸሎት በሹክሹክታ በሚመስል ድምፅና ደም በደከመ ድምፅ ጽናቴ አለቻት። ጽናት እህቴ ብላ ከአንገቷ ቀና ልትል ስትል በጸሎት የቀኝ እጇን ጽናት አንገት ላይ አሳረፈች። ግጥም አድርጋ አቀፈቻት። ጽናት እህቴ በጸሎቴ ደህና ነሽልኝ አለቻት። በጸሎትም ደህና ነኝ አለቻት። ለረጅም ሰዓታት ተቃቅፈው ከቆዩ በኋላ ከዛም በጸሎት ስትረጋጋ ጽናት ሄዳ ፍራሻቸውን እየጎተተች በጸሎት ያለችበት ጋር አደረሰችውና በጸሎቴ ፍራሹ አምጥቻልሻለሁ፣ ቆይ ትንሽ ላግዝሽና ፍራሹ ላይ ውጪ አለቻት። በጸሎትም እሺ ጽናቴ አለችና ተንጠራርታ ፍራሹ ላይ ሆነች። ጽናት አመቻችታ አስተኛቻት። ጽናት አየሽ እህቴ ብንሞትም ማንም አይደርስልንም፣ ይህ ሁሉ የአባታችን ጥፋት ነው አለቻት። እርሱ ክፉ ነው በጣም አለችና አለቀሰች። ስቅቅ እሪ አለችና የጸሎት ደረት ላይ ተደግፋ ማልቀስ ጀመረች። በጸሎትም ድምፅ ባታወጣም ስቅስቅ ብላ ነው ያለቀሰችው። በጸሎት ክንዷን ዘርግታ ነይ ክንዴ ላይ ደገፍ በይ አለችና ጽናትን አስደገፈቻት። ጽናት ሳታስበው ይልና እንግዲህ ይቀጥላል። እንግዲህ ጽናት ክፍል 18ን በዚሁ አበቃን። ውድ ቤተሰቦቼ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም፣ የፈጣሪ ሰላም፣ የአላህ ሰላም ከእናንተ ይሁን እያልኩኝ ተሰናበትኳችሁ። መልካም ቆይታ